ለጀማሪ ዩቲዩበሮች የሚሆን መልእክት አለኝ። ማንንም መጠየቅ ሳያስፈልጋችሁ ምንም አይነት ገንዘብ ወጪ ሳታደርጉ በስልካችሁና በኢንተርኔታችሁ ስልክና ኢንተርኔት ብቻ ተጠቅማችሁ ለዩቲዩብ ቻናላችሁ ለቪዲዮአችሁ የሚሆን ማራኪ ተምኔል እንዴት እንደምትሰሩ አሳያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦቼ እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛልኝ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ኑሩልኝ። ለምትሰጡት ሀሳብ አስተያየት ለምትሰጡኝ ሀሳብ አስተያየት በጣም ነው ማመሰግነው። ኑሩልኝ ወላሂ። እና ውድ ቤተሰቦቼ አንዳንድ እህት ወንድሞቼ ምን ትላላችሁ? ተምኔል እንዴት አድርገን እንስራ ምናምን የምትሉት ነገር አለ። ቪዲዮ ከለቀቃችሁ በኋላ ቪዲዮ ሳይከፈት በፊት ከውጪ የሚያምር ነገር ሰዎችን የሚመጥን ፕሮፌሽናል በሆነ መንገድ ተምኔል እንዴት አድርጎ መስራት እንደሚችሉ ብዙዎች ይጠይቃሉ። እና ያንን ነገር ምንም ሳልሰስት ላጋራችሁ ወዳለሁኝ። ምክንያቱም ለዚህ ለቀላል ነገር ክፍያ ማውጣት የለባችሁም። ተምኔል ስሩልኝ ብላችሁ ሰው ማባበል አይጠበቅባችሁም። የሚያስፈልጋችሁ ሙቀቱ ቤተሰብ የሚያስፈልጋችሁ ስልካችሁና ኢንተርኔት ብቻ ነው የሚያስፈልገው። በአጭር ጊዜ ውስጥ ፏ ያለ ተምኔል መስራት ትችላላችሁ። ለቀጣይ የምትጠይቁት ነገር ካለ ኮሜንት ብታደርጉልኝ የምችለውን ላጋራችሁ ዝግጁ ነኝ። አሁን ወደ ቪዲዮ እንሄዳለን፣ ተከታተሉኝ። ቤተሰቦቼ ወደ መስሪያው ቦታ መጥተናል። ተምኔላችንን በአጭር ደቂቃ ውስጥ እንዴት መስራት እንደምንችል እናያለን። መጀመሪያ የምንገባው ጀመኔ ውስጥ ነው። ጀመኔ ከሌላችሁ ከፕላይ ስቶር ላይ ዳውንሎድ አድርጉት፣ ስልካችሁ ላይ ከሌለ ማለት ነው። አልወርድ ያላችሁ ደግሞ አፕሊኬሽኑ አልወርድ ያላችሁ ካላችሁ ደግሞ እንዴት በሌላ በኩል ገብታችሁ እንደምትሰሩ በቀላሉ አሳያችኋለሁ በኋላ ላይ። አሁን እኔ አፕሊኬሽኑ አለኝ። ዳውንሎድ ለማድረግ የምትፈልጉ ደግሞ ፕሌይ ስቶር ውስጥ ነው የምትገቡት፣ ወይም ደግሞ አፕ ስቶር እዚህ ውስጥ ማለት ነው። እዚህ ውስጥ ገብታችሁ ጀመኔ ብላችሁ ስትጽፉ ይመጣላችኋል። ዳውንሎድ አድርጉት ከሌላችሁ። እዚህ ውስጥ ከገባን በኋላ እንግዲህ አብረን እናያለን እንዴት እንደምሰራ። ቀጥታ መስሪያ ቦታው ላይ ገብቻለሁኝ። እንደዚህ አስገብቶኛል። በኢሜል ግቡ፣ በስልክ ቁጥር ወይ ክፈቱ ሊላችሁ ይችላል። ካላችሁ ስልክ ቁጥር አስገብታችሁ ክፈቱ ከጠየቃችሁ፣ ኢሜልም ካላችሁ በኢሜላችሁ ሎግኢን በሉ ማለት ነው ከጠየቃችሁ። አሁን እንደምትመለከቱት እዚች ጋ የመደመር ምልክት አለች። ፎቶ ማስገባት ከፈለኩኝ ፎቶዬን ከኔ ፎቶ ማስገባት ከፈለኩ እዚህ ውስጥ ገብቼ ከጋለሪ ላይ ፎቶ አመጣለሁኝ። እሺ ፎቶ ሳላስገባ እዚሁ ላይ ጽሁፍ ላስቀምጥለትና እሱ ይስራልኝ። ለምሳሌ የሽሮጥ አሰራር ስለ ሽሮጥ አሰራር የሚያሳይ ተምኔል ስራልኝ ልበለው። በሚል የዩቲዩብ ተምኔል ስራልኝ ያልኩት ማለት ነው። እንደምትመለከቱት ተምኔል ስራልኝ ብየዋለሁኝ። አሁን ልላከው። አሁን እየጠበቅኩኝ ነው። እንደምትመለከቱት ክሬት ዩር ኢሜጅ እያለ ነው። ክሬቲንግ ዩር ኢሜጅ እያለ ነው። እየሰራልኝ ነው ማለት ነው። ትንሽ እንጠብቀዋለን። በቃ በደቂቃ ውስጥ ነው አዘጋጅቶ የሚሰጣችሁ። እናንተ ሀሳቡን ማስቀመጥ ብቻ ነው። በምን መልኩ እንዲሰራላችሁ እንደምትፈልጉ ሀሳቡን ስጡት፣ አዘጋጅቶ ይሰጣችኋል። እንደምትመለከቱት እንግዲህ ሰርቷል ማለት ነው። የሰላም አያችሁ፣ ይህን የመሰለ ተምኔል አዘጋጅቶ ሰጠኝ ማለት ነው። የሽሮጥ አሰራር በሚል እንጀራው አለ፣ ሽሮ አለ፣ ሸክላ ድስት ነው። ደስ አይልም? በጣም ነው የሚያምረው። እንደዚህ አድርጋችሁ መስራት ትችላላችሁ።
ማንንም መጠየቅ ሳያስፈልጋችሁ። አሁን ይሄ ስልካችሁ ላይ ለመጫን ይሄ አፕሊኬሽን እምቢ ብሏችሁ ከሆነ በምን መልኩ ገብተን ደግሞ በሌላ መንገድ እንደምንሰራ አሳያችኋለሁ፣ አፕሊኬሽን ሳያስፈልጋችሁ። እሺ አሁን ወደዛ ነው። በነገራችን ላይ ያልነገርኳችሁ ነገር ከዛ እንደዚህ አዘጋጅቶ ከሰጣችሁ በኋላ ከወደዳችሁት የተስተካከለ ነው ብላችሁ ካሰባችሁ እዚች ጋ ሴቭ የምትለውን ነካ አርጋችሁ ወደ ስልካችሁ ጫኑት። ቪዲዮውን አፕሎድ ስታደርጉ ዩቲዩብ ቻናላችሁ ላይ ይሄንን ወስዳችሁ ቀጥታ ማስገባት ብቻ ነው፣ ሌላ ስራ የለውም። ይሄው ነው። ሁለተኛው የምንገባው ክሮም ውስጥ ነው። ክሮም ውስጥ እዚህ ውስጥ እንገባለን። አፕሊኬሽኑ ከሌለን በዚህም መስራት እንችላለን። ከዛ እዚህ ሰርች ማድረጊያው ላይ ምን ብለን እንጽፋለን? ጉግል ጂመናይ ወይም ደግሞ ጀመናይ ብለን ስንጽፍ ያመጣልናል። ጀመናይ እንደምትመለከቱት እዚህ መጀመሪያ ላይ መጥቶልኛል። ይሄው እዚች መጀመሪያ ላይ መጥታልኛለች። ከዛ እሱን እነካለሁ። እንደምትመለከቱት አሁን መጻፊያ ቦታው መጥቶልኛል። ከዛ ምን አረጋለሁኝ? ፎቶ ማስገባት ከፈለኩ እዚህ ውስጥ ገብቼ ፎቶ አመጣለሁ ከጋለሪ ውስጥ። የመደመር ምልክቷን እነካና ከዛ አፕሎድ ፋይል የምትለውን እነካና ከዛን እዚህ ጋር ፎቶ ሴቭ ፎቶ ኤንድ ቪዲዮ የሚለውን እነካለሁ። እዚህ ውስጥ ገባለሁኝ። ከዛን ጋለሪ ውስጥ ገባለሁ ማለት ነው። ለምሳሌ ማይ ፋይል ውስጥ ልባ ጋለሪም ውስጥ መግባት ይቻላል። ማይ ፋይላችሁም ውስጥ መግባት ትችላላችሁ። ኢሜጅ ለምሳሌ ይሄን ፎቶ ልምረጥ። ይሄን ፎቶ ልምረጣው። ይሄንን ፎቶ መረጥኩኝ እኔ እዚህ ጋር። ከዛ ደን እለዋለሁኝ። ከዛ ይሄን አመጣው። ፎቶውን አምጥቻለሁኝ። ከዛ ምን እለዋለሁ? በቀላሉ ለዩቲዩብ ተምኔል አሰራር በቀላሉ በቀላሉ ወይም ደግሞ በ2 ደቂቃ ልበለው አሰራር ይቅርታ እንግዲህ ፈጠን ስላላልኩኝ በ2 ደቂቃ በሚል የዩቲዩብ ስራልኝ አልኩት። ባትሪ ሎ እያለ ነው ጋይዝ። እና በዚህ መልኩ ጠየቅኩኝ ማለት ነው። ጽሁፌን አስቀምጫለሁ። ከዛ ምን እለዋለሁ? እዚች ጋር ይቺን ቀስቷን እነካታለሁኝ። እንደዚህ ነካዋለሁ። አሁን አዘጋጅቶ ይሰጠኛል። ክሬቲንግ ኢሜጅ እያለ ነው እንደምትመለከቱት። ክሬቲንግ ዩር ኢሜጅ እየሰራሁልን ነው እያለ ነው። እሺ አሁን ጠብቀዋለን ምን አይነት ውጤት እንደሚያሳየን። ማንንም መጠየቅ አያስፈልጋችሁም። ስልካችሁን ተጠቅማችሁ አሪፍ የሆነ ተመልካችን የሚመጥን ምርጥ ተምኔል መስራት ትችላላችሁ በስልካችሁ። አያችሁ፣ የዩቲዩብ ተምኔል አሰራር በ2 ደቂቃ ብሎ በዚህ መልኩ በአማረ መልኩ አመጣልኝ ማለት ነው ጋይስ። እንዴት አያችሁት? አያችሁ፣ በጣም ነው የሚያምረው። ከዛ ዳውንሎድ ታረጉታላችሁ። እዚች ጋር የዳውንሎድ ምልክት አለች። ዳውንሎድ ትሉታላችሁ ማለት ነው። ወደ ስልካችሁ ትጭናላችሁ፣ ወይም ደግሞ ሴቭ የምትለውን ይችን ትነካላችሁ። ይሄው ነው። በዚህ መልኩ ሰርታችሁ አሳምሩ። ተመልካችም ደስ የሚል ነገር ማየት ስለሚወድ በዚህ መልኩ አስተካክሉላችኋለሁኝ። ውድ ቤተሰቦቼ ካልገባችሁ መጠየቅ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ወዳችኋለሁ።